ሰላም እንዴት ናችሁ? ዛሬ ባይናንስ ይዞት ስለመጣው አዲስ ነገር እናወራለን። ባይናንስ ከዚህ በኋላ በኤአይ ትሬድ ማድረግ እንድትችሉ አስችሏል። ይህም የሆነው ምንድነው? ልክ ባይናንስ አፕሊኬሽኑ ላይ እንደገባችሁ እዛው የራሱን የባይናንስ ኤአይ ፕሮን አክሰስ እንድታደርጉ ያስችላል። እናም አንዴ ወደዛ ውስጥ ከገባችሁ በኋላ ምንድነው የምታደርጉት? ወደ ባይናንስ ኤአይ ፕሮ ወይንም ወደ ኤአዩ ገንዘባችሁን ማስተላለፍ ትችላላችሁ ማለት ነው። ለምሳሌ 10 USDT ሊሆን ይችላል 20 USDT ካስገባችሁለት በኋላ ኖርማል ከኤአዩ ጋር እያወራችሁ የፈለጋችሁትን ኮይን ኤአዩ ራሱ ትሬድ እንዲያደርግላችሁ ወይንም እንዲገዛላችሁ እንዲሸጥላችሁ ማድረግ ትችላላችሁ ማለት ነው። ለምሳሌ 20 USDT ታስገቡ ከዛ ከኤአዩ ጋር እያወራችሁ ዛሬ አሪፍ የሆነው ኮይን ምንድነው? ትሬንዱ ቡሊሽ የሆነው የትኛው ኮይን ነው ከሚለው ውስጥ ያማርጣችኋል። ለምሳሌ ቶፕ 10 ከተባሉ ኮይኖች ውስጥ ዋጋው የመጨመር አዝማሚያ እያሳየ ያለው ኮይን የትኛው ነው ብላችሁ ብትጠይቁት ካሉት 10 ውስጥ 10ሩንም እስካን አድርጎ ይሄኛው ነው ይላችኋል ማለት ነው። ከዛ ከፈለጋችሁ እናንተ ግዛልኝ ካላችሁትም እዛው ይገዛላችኋል። እንደዚሁም ምሸጥበትን ስቶፕ ሎዝ ወይንም ቴክ ፕሮፊት የቱ ጋር ይሆን ይሻላል ካላችሁ እንዲሁ ስቶፕ ሎዝ እና ቴክ ፕሮፊት የቱ ጋር ነው ማስቀመጥ ያለባችሁ የሚለውን ሪኮሜንዴሽን ይሰጣችኋል ማለት ነው። ከዛ ከተስማማችሁበት በቃ አስቀምጥ ስትሉት ራሱ ቴክ ፕሮፊት እና ስቶፕ ሎዝ ያስቀምጣል ማለት ነው። ይሄ በተለይ የተለያየ ስትራቴጂ ያላችሁና ትሬድ ለማድረግ ስትራቴጂ የምትጠቀሙ ሰዎች ይሄ በጣም አሪፍ መፍትሄ ይመስለኛል። ምክንያቱም ስትራቴጂያችሁን ቀጥታ ታስገቡለታላችሁ። ከዛ በኋላ እናንተ ቻርት ማየት ብዙ ዊንዶዎችን ከፍታችሁ ቻርቶችና ኢንዲኬተሮችን መከታተል አይጠበቅባችሁም። ቀጥታ የእናንተን ስትራቴጂ ትነግሩታላችሁ። ልክ የእናንተ ስትራቴጂን ተከትሎ እሱ ትሬድ ያደርግላችኋል ማለት ነው። ለምሳሌ የ200 ቀን ኤክስፖኔንሻል ሙቭመንት አቬሬጅ ክሮስ ሲያደርግ እንደዚህ ያርግልኝ፣ የማክድ ሲቀንስ ወይ ሲጨምር፣ እንደዚሁም አርኤስአዩ ሲቀንስ ወይንም ሲጨምር እንደዚህ ያርግልኝ ካላችሁ ልክ ያንን ተከትሎ ያ አርኤስአይም ሆነ ማክድ እናንተ ያዘዛችሁት ቦታ ሲደርስ ጠብቆ እራሱ ይገዛላችኋል ማለት ነው። ታዲያ ስልኬ ላይ ቀጥታ ገብቼ ይህንን ኤአይ ፕሮ እንዴት ነው ከኤአይ ጋር እያወሩ እሱ ትሬድ እንዲያደርግልን ወይንም ኤአዩ ትሬድ እንዲያደርግልን ማድረግ የሚቻለው እንዴት ነው የሚለው ቀጥታ ስልኬ ላይ ገብቼ ከኤአዩ ጋር እያወራው ትሬድ እያደረግኩኝ አሳያችኋለሁ ማለት ነው። ባይናንስ ላይ ከገባን በኋላ እችን የኤአይ ምልክትን እናካታለን። ከዛ ስንገባ እንደዚህ ይመስላል። እዚህ ጋር ገብተን የፈለግነውን መጠየቅ እንችላለን። ለምሳሌ እኔ አዳን አናላይዝ አድርጎ እንዲነግረኝ ከፈለግኩኝ አናላይዝ አዳ ብዬ ጽፍለታለሁ ማለት ነው። ከዛ ኤንድ ቴል ሚ ኢትስ ትሬንድ እንደዚሁም ኮንሲደር እንዲያደርግ የምፈልገው ነገር ካለ ከዛ ኮንሲደር ብዬ መጨመር እችላለሁ። ለምሳሌ የ200 ቀን ኤክስፖኔንሻል ሙቪንግ አቬሬጅ የሚባለውን ኢንዲኬተር እንዲጠቀም ከፈለግኩኝ እንደዚህ ጽፍለታለሁ። እንደዚሁም አርኤስአይንም ኮንሲደር እንዲያደርግ ከፈለኩ አርኤስአይንም አስገባለታለሁ። ከዛ ማክድ ወይንም ኤምኤሲዲን ኮንሲደር እንዲያደርግ አስገብቼ ሴንድ ስለው ሰርች አድርጎ ያመጣልኛል ማለት ነው። ይኸው እንደምታዩት አዳም በዚህ መልኩ አናላይዝ አድርጎታል። ከዛ ውጤቱንም እዚህ ጋር አስቀምጧል። የመጀመሪያ የ200 ኤክስፖኔንሻል ሙቪንግ አቬሬጁን ያስቀመጠው በሱ መሰረት አዳይስ ትሬንዲንግ ኒርሊ 43% ይላል። ይሄ እንደሚያሳየው ቢሪሽ ነው ማለት ነው በ200 ሙቪንግ አቬሬጅ ላይ ያለው። በአርኤስአይ ስርም ምን ይላል? ኒውትራል ነው ግን ሪከቨር እያደረገ ነው ይላል። ይሄ ምንም አይነት ሲግናል አይሰጠኝም። ቀጣይ ወደ ማክድ ነው። ማክድ ላይም ሳየው ቢሪሽ ነው የሚለኝ እዚህ ላይ። ኦልሞስት ሶስቱም ላይ ቢሪሽ ነው ማለት ነው። ይሄን ኮይን አሁን መግዛት የሚመከር አይደለም ማለት ነው። እዚህ ጋር ኦቨርኦል ቨርዲክት ብሎ በ200 ሙቪንግ አቬሬጅ ላይ ቢሪሽ ነው ብሏል። በሌሎቹ ኒውትራል ነው። በማክድ ደግሞ እንደዚሁ የተወሰነ ቢሪሽ ነው ያለኝ። ስለዚህ ምንም አይነት ቡሊሽ የለም፣ ሁሉም ቢሪሽ ስለሆኑ አዳን መግዛት ቢቀርብኝ ይሻላል ማለት ነው። ስለዚህ እስቲ ሌላ ኮይን ደግሞ መረጥልኝ። አሁን መግዛት ከፈለኩኝ ሌላ ኮይን ፈልግ የመጨመር አዝማሚያ ያለው የሚለውን ከፈለኩኝ ኦኬ ፋይንድ አዘር ኮይን ዊች ትሬንድ ኢዝ ቡሊሽ ብዬ እጽፍለትና ሌላ ዋጋቸው የመጨመር አዝማሚያ እያሳየ ያለ ኮይኖች ካሉ እነሱን ኮይኖች እንዲያሳየኝ ማለት ነው። ይኸው እዚህ ጋር እንደምታዩት የዴሊ ታይም ፍሬምን የተጠቀመው ከዛ በአንደኝነት የመጨመር አዝማሚያ አለው ብሎ የመረጠው እዚህ ጋር እንደምታዩት ኤፍኢቲ የተባለው ኮይን ነው። በ9 መመዘኛዎች ቼክ አድርጎ በ5ቱ አሪፍ ስለሆነ
ይሄ የመጨመር እድል አለው ብሏል። እዚህ ላይ ግን እንደምታዩት በ200 ሙቪንግ አቨሬጅ ላይ ይሄኛውም ከታች ነው፣ ሰማው ቢሪሽ ነው ማለት እንችላለን። በአርኤስአይ እና በማክድ ግን በሁለቱም ቡሊሽ ስለሆነ ነው አንደኛ ላይ ያስቀምጠው። ሁለተኛ ላይ የተቀመጠው ኮይን እዚህ ጋር እንደምታዩት ነው፣ ከዛኛው ያነሰ የመቀነስ አዝማሚያ ነው ይሄም እያሳየ ያለው። እዚህ ጋር ሰመሪ ላይ እንደምታዩት ኖ ኮይን ኢዝ ኢን ኮንፊርምድ ማክሎ ቡል ትሬንድ ብሏል። ምንም የመጨመር አዝማሚያ እያሳየ የለም ብሏል በሶስቱ መመዘኛዎች። ኤፍኢቲ ግን ካሉት አንተ ኮይን መግዛት የምትፈልግ ከሆነ ኤፍኢቲ የተሻለ የመጨመር አዝማሚያ ያለው ከሌሎቹ ጋር ሲነጻጸር ማለት ነው። መግዛት አለብኝ ብዬ ካሰብኩኝ መግዛት እችላለሁ ማለት ነው። ግን አጠቃላይ የሚመከረው ትንሽ ብቆይ አሁን ላይ ባልገዛ ነው። ግን የግድ መግዛት አለብኝ ካልኩኝ አሁን ኤፍኢቲን መግዛት አለብኝ ማለት ነው። ለእናንተ ለማሳየት እሱን እየገዛው ላሳያችሁ። ከዛ ለመግዛት ከፈለግን እዚህ ጋር ምን ብለን እንጽፋለን? ባይ $10 ወርዝ የሚያደርግ ኤፍኢቲ። ያው ስፖት ላይ ስለሆነ የምገዛው ምን አደርጋለሁ? ባይ $10 ወርዝ የሚያደርግ ኤፍኢቲ ብዬ እልክለታለሁ። ከዛ እዚህ ጋር እሱ የኦርደር ሰመሪውን ያመጣልኛል ማለት ነው። መግዛት የምፈልገው ፔሩ ኤፍኢቲ በዩኤስዲቲ ነው የምገዛው። ሳይዱ ባይ ነው፣ ታይፑ ማርኬት ነው፣ ፕራይስ ታይፕ ማለት ነው። ከዛ እኔ ስፔንድ የማደርገው 10 ዩኤስዲቲ ያወጣለሁ ማለት ነው። አጠቃላይ ላገኝ የምችለው ወደ 41.4 ኤፍኢቲ መግዛት እችላለሁ ማለት ነው። ከተስማማህ እንድገዛልህ ከፈለግ ኮንፊርም ብለህ ሪፕላይ አድርግ ነው የሚለኝ። እኔ መግዛት ስለፈለግኩ ኮንፊርም ብዬ ሪፕላይ ያደርግለታለሁ ማለት ነው። ዘን እንደምታዩት ኮንፊርም ካልኩኝ በኋላ ኦርደር ፊልድ ሰክሰስፉሊ ብሏል። ይሄ ማለት ተገዝቷል ማለት ነው። እንደምታዩት ፔሩ ኤፍኢቲ ነው፣ ሳይዱ ባይ ነው። ምን ያህል ነው የገዛሁት የሚለው 41.4 ኤፍኢቲ ነው የገዛሁት። ፊል ፕራይስ አለ። የአንዱ ኤፍኢቲ ዋጋ በ0.2414 ነው የገዛሁት። አጠቃላይ ምን ያህል ዩኤስዲቲ ኮስት አድርጎኛል ማለት ነው? 9.99 ያ ኦልሞስት 10 በሉት። ኮሚሽን ምን ያህል እንደተቆረጠና እንዲሁ የኦርደር አይዲን አሳይቶኛል ማለት ነው። ተገዝቷል። አሁን ኤአዩ ገዛልኝ ማለት ነው። አሁን $10 ኤፍኢቲ ከገዛ በኋላ ባላንሴ ላይ ስንት ቀረኝ የሚለውን ለማወቅ ከፈለኩ ሾው ሚ ማይ ባላንስ ብዬ ቴክስት አደረግለታለሁ ማለት ነው። ከዛ ባላንሴን ስንት እንደቀረኝ ያሳየኛል። እንደምታዩት ባላንሴን እዚህ ጋር ዘርዝሯል ማለት ነው። ዩር ከረንት ባላንስ ብሎ አሴት ዩኤስዲቲ እና ኤፍኢቲ ነው ያለ። ዩኤስዲቲ 2 ዩኤስዲቲ አለ ይለኛል። ኤፍኢቲ ደግሞ ወደ 41.35 ኤፍኢቲ ነው ያለኝ ማለት ነው። አሁን ባላንስ ላይ ያለው ይሄ ነው። ቅድም 12 ዩኤስዲቲ ነበረኝ። 10ሩን ኤፍኢቲ ስለገዛበት የአሁን ያለኝ ባላንስ ይህን ይመስላል ማለት ነው። 2 ዩኤስዲቲ እና 41 ኤፍኢቲ አለክ ይለኛል ማለት ነው። በዚህ መልኩ ባላንሴን ቼክ ማድረግ እችላለሁ። ባላንሴ ላይ ምን ያህል እንዳለኝ ማወቅ እችላለሁ ማለት ነው። እሺ ከዛ አሁን ደግሞ ስቶፕ ሎዝ ስንት ላይ ባረግ ይሻላል የሚለውን ማማከር ከፈለኩኝ እጠይቀዋለሁ ማለት ነው። አት ዊች ፕራይስ ሹድ አይ ሴል፣ ፕራይሱ ስንት ሲሆን ብሸጠው ይሻላል ወይንም ስቶፕ ሎዝ ስንት ላይ ባስቀምጥ ይሻላል የሚለውን እጠይቀዋለሁ። አት ዊች ፕራይስ ሹድ አይ ሴል ማይ ኤፍኢቲ ስለው ሪኮመንድ ያደርገኛል ማለት ነው ስቶፕ ሎዞችን። እንደምታዩት አሁን ሪኮመንዴሽኑን አስቀምጧል ማለት ነው። መጀመሪያ ከቴክ ፕሮፊት እና ቴክ ፕሮፊትን ነው መጀመሪያ ያስቀመጠው። ቴክ ፕሮፊት እና ስቶፕ ሎዝ ሁለቱንም ነው ሪኮመንድ ያደረገው። እንደምታዩት እዚህ ጋር ቴክ ፕሮፊት 1 ብሎ 0.256 ላይ ብትሸጠው አሪፍ ነው። በዛ ሰዓት ጌም ብሎ 6.1% ትርፍ ይኖርሃል ነው የሚለው። ይህንንም የመረጠበትን ምክንያት እዚህ ጋር ራሽናል ብሎ 4 አወር ላይ ሬዚስታንስ ስለሆነ ነው ይላል፣ ግራፉን አይቶ ማለት ነው። እንደዚሁም ቴክ ፕሮፊት 2 ደግሞ 0.27 ላይ ብታረገው 11.8% ፕሮፊት ይኖርሃል። ቴክ ፕሮፊት 3 ደግሞ 0.299 ላይ ብትሸጠው ወደ 23.9 ፕሮፊት ልታገኝ ትችላለህ ነው የሚለኝ። ከዛ ሰጀስትድ ስትራቴጂ ብሎ ቴክ ፕሮፊት ዋን ላይ ቴክ 50% ኦፍ አት ቲፒ1 ይለኛል። ስለዚህ ቴክ ፕሮፊት ላይ 50%ቱን ቴክ ፕሮፊት ዋን ላይ ሲደርስ 50%ቱን እንዲሸጥልኝ፣ ከዛ ቀሪውን 50% ደግሞ ቴክ ፕሮፊት 2 እና ቴክ ፕሮፊት 3 ላይ እስኪደርስ እንድጠብቀው ይመክረኛል ማለት ነው። እኔ ቴክ ፕሮፊት መውሰድ አልፈልግም። እሺ እሱን ስናልፍ ስቶፕ ሎዝ ያሳየኛል ማለት ነው። ስቶፕ ሎዝ ደግሞ ታይት ስቶፕ ሎዝ እና ሴፍ ስቶፕ ሎዝ ነው ያስቀመጠው። የግድ ትንሽ ገንዘብ ብቻ ከሆነ ሪስክ ማድረግ የምትፈልገው 0.22 ላይ ስቶፕ ሎዝ ብታደረግ ይሻላል። በዛ ሰዓት ወደ 8% ሉዝ ሊያጋጥምህ ይችላል። ይሄኛውም 4 አወር ላይ ሬዚስታንስ 4 አወር ላይ ሰፖርት ስለሆነ ነው ይላል። እንደዚሁም ግን ገንዘቡ ብዙም የማያሳስብ ከሆነ ሴቭ ስቶፕ ሎዝ የሚባለው አሪፍ ስቶፕ ሎዝ የሚሆነው 0.2 ላይ ብታደርገው ነው ይለኛል።
0.2 ላይ ቢሆን 17% ሉዝ ሊገጥመኝ ይችላል። ግን ሴፍ የሆነ ስቶፕ ሎዝ ይሄኛው ነው ማለት ነው። ሶ እኔ ሴፉን ሳይሆን ታይት የሆነ ስቶፕ ሎዝ እንዲያስቀምጥልኝ ከፈለግኩኝ አይ ወንት ቱ ሴት ታይት ስቶፕ ሎዝ እለዋለሁ፣ የመጀመሪያዋን ማለት ነው። ሶ እዛ ላይ ስቶፕ ሎዝ አስቀምጥልኝ እያልኩት ነው። እዚች የምታዩት 0.22 ወይንም 8% ሉዝ የሚያስደርገኝ ቦታ ማለት ነው። ሶ አይ ወንት ቱ ሴት ታይት ስቶፕ ሎዝ አልኩት። እዛ ላይ ስቶፕ ሎዝ ያስገባልኛል ማለት ነው። እዚህ ጋር እንደምታዩት ዚስ ዊል ፕሌስ ስቶፕ ሎዝ ሊሚት ይላል። እዚህ ጋር በቴብል ያስቀምጥልኛል። ፔሩ ኤፍኢቲ ነው፣ ሴል ነው፣ ስቶፕ ሎዝ ሴል ነው የሚሆነው። ባይ ስለሆነ ያደረግነው እኛ ኳንቲቲውን አስቀምጧል። ስቶፕ ትሪገር ላይ ብሎ ፕራይሱን አስገብቷል 0.22 ሶ የተስማማውበት ነው ማለት ነው። በዚህ ሰዓት ማክሲመም ሎዝ ሊያጋጥመኝ የሚችለው 8% ነው። ሶ ይሄንን ምስማማ ከሆነ ኮንፊርም በልና ላርግልህ ይለኛል። ሶ ኮንፊርም ብዬ ሪፕሌስ አደረግለት ያስገባልኛል ማለት ነው። እንደምታዩት ስቶፕ ሎስ ኦርደር ፕሌስድ ብሏል። ሶ ስቶፕ ሎስ ኦርደር አስገብቶልኛል ማለት ነው። ናው ዩር ፖዚሽን ኢዝ ናው ፕሮቴክትድ ይላል። ሶ ከ8% በላይ አልከስርም። 8% ላይ ወይንም ታይት ስቶፕ ሎዝ ብሎ ሪኮመንድ ያደረገኝ ፕራይስ ላይ which is 0.22 ላይ ስቶፕ ሎዝ አስገብቶልኛል ማለት ነው። በዚህ ሰዓት ማክሲመም ልከስር የምችለው 8% ብቻ ነው ሊሆን የሚችለው ማለት ነው። ሶ በዚህ መንገድ ስቶፕ ሎዝ ማስገባት ይቻላል። ቴክ ፕሮፊትም እንዲሁ እንዲያስገባልኝ ቢፈልግ ሴት ቴክ ፕሮፊት ብዬ እንደዚሁ በተመሳሳይ መንገድ ቴክ ፕሮፊት ማስገባት ይችላለሁ ማለት ነው። እሺ አሁን ደግሞ እስቲ ፖዚሽን እንዴት ነው? አሁን ዞር ዞር ብላችሁ ከመጣችሁ በኋላ እያተረፍኩ ነው እየቀነሰ ነው የሚለውን ሾው ሚ ማይ ፖዚሽን ስለው ፖዚሽንን ያሳየኛል ማለት ነው። ትርፍ ላይ ልሁን ኪሳራ ላይ ልሁን አሁን ማወቅ እችላለሁ ማለት ነው። እንደምታዩት በጣም የሚገርም ነው። እዚህ ጋር አሁን 2-3 ደቂቃ ይሆነናል አክቹሊ ከሞላን። ምን ያሳየናል? እዚህ ጋር ኤፍኢቲ ፖዚሽን ብሎ ላይቭ ነው የሚያሳየን። ዘን ኢንትሪ ፕራይስ 0.241 ላይ የገባ ነው። አሁን ያለበት ፕራይስ ደግሞ 0.246 ነው። ፒኤንኤል ወይንም ትርፍና ኪሳራ ደግሞ 0.5% ትርፍ ላይ ነን ማለት ነው። አረንጓዴ በዚች 2 ደቂቃ ውስጥ 0.5% ትርፍ ወይንም 5 ሳንቲም በዶላር 5 ሳንቲም አትርፈናል ማለት ነው። አሪፍ ነው። እናንተ ዞር ብላችሁ ደግሞ 30 ደቂቃ 40 ደቂቃ ቆይታችሁ መልሳችሁ ሾሚ ማይ ፖዚሽን ስትሉት እቺ ፐርሰንት ወይ የበለጠ ከፍ ሊል ይችላል ወይ ዝቅ ሊል ይችላል ማለት ነው። አሁን የፖዚሽን ቫሊዩ ራሱ $10.3 እንደሆነ ያሳየኛል። ሌላው አክቲቭ የሆነው ስቶፕ ሎዝ ኦርደር ነው። ስቶፕ ሎዝ አልነካብንም። ስለዚህ እሱን ያሳየናል። ስታተሱ ወርኪንግ ነው ይላል። እንደምታዩት በዚች በ2 ደቂቃ ውስጥ የ0.5% ፕሮፊት አግኝተናል ማለት ነው። ይህንም በየ10 ደቂቃው ሪፍሬሽ እያደረጋችሁ ሪፍሬሽ ሳይሆን ያው እየጠየቃችሁት ሾሚ ማይ ፖዚሽን ሾሚ ማይ ፕሮፊት ኤንድ ሎስ እያላችሁ መከታተል ትችላላችሁ ማለት ነው። ለፊውቸርም አለው በአማርኛም ይሰራል ይሄ ለአሁኑ እንዲሁ በእንግሊዝኛ ቀለል ስለሚለያየ ነው። ያልገባችሁን ነገር መጠየቅ ትችላላችሁ። እሺ እንደምታዩት በዚህ መልኩ ትሬድ ማድረግ ይቻላል ማለት ነው። አሁን ስፖት ላይ ነው ያሳየኋችሁ። ፊውቸር ላይም ተመሳሳይ ነው። ሊቨሬጁን 5 አድርግልኝ፣ ሊቨሬጁን 10 አድርግልኝ፣ ከዛ ሎንግ ፖዚሽን ክፈትልኝ ወይንም ሾርት ክፈትልኝ እያላችሁ እንደዚሁ ማድረግ ትችላላችሁ። ሎንግ ይሻለኛል ሾርት የሚለውንም ጭምር ልታማክሩት ትችላላችሁ ማለት ነው። በተለይ ስቶፕ ሎዝ የቱ ጋር ላድርገው የሚለው ላይ አሪፍ ምክር ይሰጣል። የእናንተ ስትራቴጂ አሪፍ ከሆነ ማለት ነው። ታዲያ ይሄ ኤአይ በአማርኛም ጭምር ይሰራል። ቀለል ያለው በእንግሊዝኛ ስለሆነ እንደዛ አየነኝ። እንደዚሁም ይሄ ባይናንስ ኤአይ ፕሮ አሁን ባለፈው ሳምንት ውስጥ ነው የወጣው። ለብዙ ሰዎችም እየተዳረሰ አይደለም ገና፣ ግን ቀስ ቀስ እያሉ ለሁሉም ይደርሳል ብለዋል። ስለዚህ በቅርቡ እናንተ ጋር እንደሚደርስ እርግጠኛ ነኝ። ምናልባት እስካሁንም ደርሶ ሊሆን ይችላል። ስልካችሁ ላይ ገብታችሁ ቼክ ልታደርጉት ትችላላችሁ። እና ይሄንን ሰርቪስ ባይናንስ ሊያቀርብ ያሰበው በወር $10 ነው። ልክ እንደገባችሁ ግን የ7 ቀን ፍሪ ትሪያል አለ። ስለዚህ የ7ቱን ቀን ሞክራችሁ በሱ ቼክ ልታደርጉት ትችላላችሁ። በቀጣይ ቪዲዮ አገኛችኋለሁ። አሪፍ ነው ብላችሁ ካሰባችሁ ቪዲዮውን ላይክ ማድረግ አትርሱ። እንደዚሁም አዲስ ከሆናችሁ ሰብስክራይብ ማድረግ ይቻላል። በቀጣይ ቪዲዮ እንገናኛለን። ሰላም።